ፍርሃት ልብ አንጠልጣይ የህይወት ታሪክ ክፍል 5 ደራሲ ሰሚናስ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮውን ላይክ በማድረግ ይጀምሩ። አንዳንዶቻችን ከአንዳንዶቻችን የበለጠ ችግር ይዘን እንስቃለን፣ ደስተኛ ለመሆን እንሞክራለን። ውስጣችን እየሞተ ላያችን ሕያው ይሆናል። መለያየት ያስፈራል። ከመለያየትም በህይወት አስፈላጊ ሰው ስታጣ አንዳንዴ አለማጣትን ትታደላለህ። አንድ ህልም ልታሳካ ስትጓዝ ህልምህን የሚያሰናክልህ ሺህ ነገር ከፊት ለፊትህ ይጋረጣል። ወደ ኋላ ስትሸሽ መሳቂያ ይበዛል። ሁሉንም ነገር ጨከን ብለህ ስታልፍ ጨካኝ ነው፣ አረመኔ ነው እያሉ ይዘልፈዋል። ረምላ ያለቀሰች ማውራቷን ተያይዟለች። ምዕላድ በበኩሉ የት እንዳለ እንኳን አያውቅም። እንባዋን ግን አይቶ ያነባ ነበር። ምዕላድ እዚህ ጫካ ለምን እንዳመጣው ግራ ገባህ አይደል? ይህ ጫካ መንጣሪያ አጥቶ እንጂ የብዙ ሙስሊሞች መቃነ መቃብር ነው። ከፊት ለፊት የሚታዩ እኚህ 4 መቃብሮች ህልሜን፣ ደስታዬን፣ ተስፋዬንና ወደፊቴን ታቅፈዋል አለች እያነባች። አጠገባቸው እንዳትሄድ በሽቦ ታጥሯል። ሽቦውን ጥብቅ አድርጋ እየያዘች አየህ ምዕላድ፣ እንዳልጠጋቸው እንኳን ግርዶሽ አለ። ይሄ ግርዶሽ ደግሞ ህልሜን ያበራና ያጨልምብኛል። ግን ደግሞ ደስተኛ ነኝ፣ ምክንያቱም ወደ ኋላ ዙራ እያሳየችው ያንን የመሰለ አያት አለኝ አለችው። ግድግዳ ተደግፎ የተቀመጡትን ሽማግሌ ያሳየችው። ምዕላድ ማን ናቸው እነዚህ ማን ናቸው 4 ሰዎች አላት የተዘጋ ድምጹን እየጠረቀ። አይ ቆይ አንዴ ተከተለኝ፣ እነዚህን ሰው ላስተዋውቅ አለችው ወደሱ እየተራመደች። አያቴ? አቤት አልቃሻዋ ልጄ። አዎ አባባ እኔ ነኝ። አሁንማ በድምጽም እየለዩኝ ነው። አዎ ልጄ እንዴት አለይሽ አሏት። ቀና ብለው ምዕላዱን ካዩ ከየት መጣ ብለው ወደ እሷ ተመለከቱና ጠየቁ። አባባ ይተዋወቁትማ፣ ልቡ ሰባራ ነው፣ እንደኛ አንድ አይናማ ነው አለች። እንኳን ደህና መጣ ልጄ። ስምህን ሕያውያን ማን ይሉታል? ሙታንስ ደግሞ ምርኩዛ አይታየኝም። ሁለቱም አይነህ እየበራ ነው መሰል። ምዕላድ ግራ ገባው። ረምላን እያያት ዝም አለ። ምን ነው ልጄ? የአንዳንዶቹ ቁስል አፋቸውን ይይዛቸዋል። ያንተም ከነሱ ነው? አይ አባባ ይተውት፣ እኔ ልንገራችሁ። ሕያውያን ፍቅሬ ሰላሜ ይሉታል፣ ሙታኑ ደግሞ ምዕላድ ይሉታል። አባባ ምርኩዝ እኔ ነኝ። ከገደል አፋፍ የልብ ምርኩዝ ሊጥለው ነበር እና እኔ ወደ መዳኛው አመጣሁት እና ያንን ምርኩዝ ላስጥለው ወደ ሕያውያን መንደር አመጣሁት። መልካም አደረግሽ። ቀድሩን ዘነጋህ። የሕያውያን ፍቅር የጌታህ ጥሪ እውነት አልመስልህ አይደል ልጄ? በልተንስ በደንብ እናወጋለን። አሁን ግን ሕያውያን የሚመኙት ጥሪ እየጠራን ነው አለው። በስተጀርባቸው የሚሰማውን የአዛን ጥሪ ሰምተው ምዕላድ በእሽታ ብድግ አለ። ረምላ ባትኖር ኑሮ አካባቢውን ጥሎ ይሄድ ነበር። በጣም እንደፈራ ያወቀችበት ረምላ አባባ ለፈሩት መድኃኒቱ ምንድነው አለች ወደ ምዕላድ እያየች። አልቃሻ መድኃኒቱ ወደ ጌታዋ መቅረብ ነው። አባባ ወደ ጌታው ለመቃረብ የሚያስፈልገውን ገመድ ቢሰጡኝ። አልቃሻ ገመዱን እንዳይጥለው ዋስትናው ትሆኛለሽ። አዎ አባባ ይስጡት አለች ምዕላድን እያየች። ምዕላድ ነገሩ ሲገባው ፈገግ አለ። ወደ ሽማግሌው የሚሄድበትን መንገድ ተከተለ። ረምላም ወደ ሴቶች መስጂድ አመራች። ዙሁርን ሰግደው ቁጭ አሉ።
ለትንሽ ሰዓት ከሰገዱበት መስጂድ ተቀምጠው ደስ የሚል ኃይል አለው። ምዕላድ ጌታውን ሊጣራ እጁን አነሳ። ሽማግሌው አይተውት ፈገግ ብለው አንተ ልጅ ምርኩዝህን ከጣልክ ቆየ፣ አሁን በሰዓቱ ወደ አንተ ሊመጣ ተንደረደረ፣ ተቀበለው፣ ይሄ ያው ሳቅ ተቀበል አሉ ለሱ በሚሰማው ድምጽ ልክ። ምዕላድ ይበልጥ እያለቀሰ መለመንን ተያያዘ። ረምላን በበኩሏ ለሱም ለከውሰርም ለራሷም ዱዓ አደረገች። ዱዓዋን አጠናቃ እሷና አባባ ምግብ ከሚበሉበት ስፍራ መራች። ከሴቶች መስጂድ አጠገብ ስለሆነ ወዲያው ደርሳ ምግብ የምታዘጋጀውን ሴት ማገዝ ጀመረች። ምዕላድና አባባ ወደ መመገቢያው ስፍራ መጡ። ለኻዲሟ ረምላ ሌላ ሰው እንዳለ ስለነገረቻት ሲገቡ አልተደናገረችም። አባባ ይሄ ያዋን ሳቅ ታየኝ፣ ገመዱን ሰጣችሁት እንዴ አለች። አዎ አልቃሻ ልጄ አሉ። ምዕላድ ስለሱ እንዳወሩ ስለገባው ረምላን አይቷት ፈገግ አለ። ሁሉም ቁጭ ብለው መመገቡን ያዙ። ሁለቱ ሴቶች ለብቻቸው፣ ወንዶችም እንደዛው እየበሉ ምዕላድ ከማዕዱ ላይ ወደ ኋላ ሸሸት አለ። ምን ነው ይሄ ያዋን ሳቅ መምሉ ለምን ተውከው? አይ አባባ ይብቃኝ አላቸው። ወደ ረምላ ዞሮ ረምላ በአይኗ ተቆጣችው። ኻዲሟ አንተ ልጅ ለህያውያን ሳቅ ስትል መመገብህ ለምን ተውክ? መብላትህን የተሰጠህ ገመድ ይፈልገዋል ብላ አለችው። ኧረ አባባ የምታወሩት ነገር ግን ምንም አይገባም። የህያውያን ሳቅ ሰባራ ልብህ እየሰማኝ አይደለም ጆሮህ እንጂ አሉ። ህያውያን ልብህ ሙታኑ ጆሮህ እንዳይሸፍነው የህያውያን ልብ አትዝጋው፣ ክፈተው አንተ የህያውያን ሳቅ። አባባ የኔ ልብ ግን እየሰማ ነው አለች ረምላ። አልቃሻዋ ልጄ ህያውያን በወሬ መሃል ጣልቃ አይገቡም። አባባ ጣልቃ ለገቡት ቅጣታቸው ምንድነው? አልቃሻዋ ልጄ የህያውያኑ ሳቅ በሰባራው ልቡ እንዲሰማው አድርጊው፣ ሙታኑን ጆሮ ውስጥ ቆርጦ ይጣል፣ እሱ ነው ቅጣታቸው። አባባ የህያውያኑ ሳቅ ከፈቀደ እኔ ዝግጁ ነኝ። አልቃሻዋ ልጄ ምርኩዙ ስለተጠጋው ፍቃዱን አትጠይቂ። እሺ አባባ ጀሊሉ እሺ ይበልሽ። አሚን አባባ ከሙታን መንደር መሄዳችን ግድ ነው። ግዴታቸውን የሚወጡት ላይ የአላህ ሰላም ይውረድ። ረምላ ካዲሟን ተሰናብታት ወጣች። ምዕላድ ግን የመቆየት ፍላጎት አደረበት። ይህንን የተረዱት ሽማግሌ የህያውያን ሳቅ ልጄ በሚሄዱት የአላህ እዝነት ይውረድ። ይህኔ ምዕላድ ብድግ ብሎ ወጣ። ውጭ ላይ ረምላ ወደ መቃብሮቹ እያየች አነባች። እጇን አንስታ ቻው አላህ ይርሐማችሁ አለች። እንባዋን ጠርጋ ወደ ምዕላድ እየዞረች ረምላ ሹፌሯ ጋር ደውላ እሱን መጠበቅ ጀመሩ። ከስፍራው ራቅ ብሎ ረምላ እስኪ ስለዚህ ሰውዬ ንገሪኝ አላት። ምዕላድ ራሳቸው ይነግሩሃል ከኔ በተሻለ አለች። ካልሽሺ ላዳው መጡ። ወደ ውስጥ ገብተው ወደ ቤታቸው ተመለሱ። አንዳንዴ የሰው ልጅ የሚፈልገውን ሲያሳድድ የሚያስፈልገውን ነገር ያጣል። ምኞት ባበዛህ ቁጥር የመውደቂያ ጊዜ ይበልጥ ወደ አንተ ይቀርባል። ልብህ ልብ ሊሎ የሚገባው በጊዜ መመልከቱ ጥሩ ነው። የሰው ልጅ አብዝተ ስትወደው ከአንተ ውጭ መሄጃ የሌለው ይመስለዋል። ለገንዘብ ተገዥ ከሆንክ የሰውን ጥፍጥና ያሳጣል። ከሰው ይልቅ ይበልጥ ገንዘብ የሚያስፈልግ ይመስላል። ዳዊት ከኑር ቤት መመላለስን አበዛ። ምክንያቱ ደግሞ ሚልኮ ናት። የውሸት ወዷት ቤቷን ማንኳኳት ከጀመረ ሰነባበተ። እሷም ተረድተዋለች። ነገር ግን እሷ ጋር የእውነት ፍቅር እየተፈጠረ ነበር። ባየችው ቁጥር መደንገጥ። እሱ ቤቷ ከመጣ በእጇ የምትፈልገውን እቃ ይዛ መሬት ላይ ትፈልጋለች። ነገሩ የገባው ዳዊት ነገሩን ማፍጠን ስለፈለገ ወዲያው ይመጣል። ሞኙ ኑርም እሱን ፈልጎ እየመጣ እየመሰለው በፍጹም ንጹህነት ያስተናግደዋል። ሰሞኑን አንድ ከበድ ያለ ስራ ሰርተው
በጣም ብዙ ብር ዘርፈዋል። የመንደሩን ባለሀብት በማታ ዘርፈውት ወጡ። ዳዊትም አንድ ሀሳብ አመጣ። እሱም ብሩ በታማኝነት አንድ ሰው ጋር እንዲቀመጥ የሚል ነበር። በሀሳቡም ሁሉም ተስማሙ። ብሩ ኑር ጋር እንዲቀመጥ ወሰኑ። ለዳዊት ምርጥ አጋጣሚ ተፈጠረ። የራሱ ሀሳብ እሱ ነጠቀው። ሁሌም እሁድ ጫታቸውን ይዘው ከኑር ቤት ይቅማሉ። በእነሱ አባባል የማይበጀን ወንድ አይደለም፣ ሴት ሱሪውን አውልቃ ተገርፈዋለች ይላሉ። እነሱ እየቃሙ እሷ ደግሞ ቡና ሻይ ማፍላት ታግዛቸዋለች። ይህኔ ዳዊት አይኑን ከሷ ላይ አልነቀለም፣ እሷም እንደዛው። አይን ላይን ተግባቡ። ቀስ ብላ ስልኩን ከኑር ላይ ወሰደች። እንደወሰደች ቀስ ብላ ነገረችው። ኑርም ለሽንቱ ሲወጣ እሱም ነገሩ መስመር እየያዘለት መሆኑ ሲገባው ልቡ ሌላ ሴራን አሰበ። ያን ዕለት ሲቅሙ ውለው ወደ ማታ አካባቢ ወደ ማደሪያቸው ተበታተኑ። ኑር አስነስቶ የማያውቀውን ጥያቄ አነሳበት። ልጅ መውለድ አለብን አላት። አይ የኔ ፍቅር፣ ውበቴ እንዲረግፍ አልፈልግም፣ ስለዚህ ቀስ ብለን እንወልዳለን። አይ አይሆንም፣ አሁን ልጅ ያስፈልገናል አላት ድርቅ ባለ አማርኛ። የዛሬ ሁኔታው ያላማራት ሚልኮ ፊቷን ከሱ በተቃራኒ አቅጣጫ አድርጋ ተኛች። ኑር ተወኝ፣ አሁን ላይ ፍላጎት የለኝም አለችው። እንግዲህ ፍላጎቴን አሟይልኝ ካልኩኝ አልኩ ነው ሲላት ወደ እሱ እየዞረች ቆይ ዛሬ ምንድን ነው የቃምከው? እንዳየሁት ከሆነ ጫት ነው። ይህንን ሀሳብህን ወዲያ በል፣ የኔንም ፍላጎት አክብርልኝ። ከተጋባን ገና አመት ከምናምን ነው፣ ትዕግስት አድርግ ስትለው እሺ ብሎ ሽፍንፍን ብሎ ተኛ። እሷ በበኩሏ ልቧን የሰረቀውን ዳዊትን እያሰበች እንቅልፍ አልወሰዳትም። በነጋታው ኑር ቁርሱን በልቶ ሊወጣ ሲል ወደ ራሱ ሳባ አድርጓት ለማታው ይቅርታ እሺ አላት፣ ጉንጯን እየሳመ። አረ ችግር የለውም፣ እኔም እኮ ሳላስበው ቀርቼ አይደለም፣ የራሳችን ነገር ይኑረን ብዬ ነው አለችው ቆሎ በሚቆላ ምላሷ። ምንም ብትለው የሚያምናት ኑር ተሰናብቷት ወጣ። መራቁን ስታረጋግጥ ለዳዊት ደወለች። እሱም በፍጥነት መጣ። በሩን ከፍታለት ገባ። ሚልኮ ወይ እንደወደዳትና ሊያገባት እንደሚፈልግ ነገራት። እሷን ፍላጎቷ ይህ ስለሆነ ተደስታ ጥያቄውን ተቀበለች። ነገር ግን አሁን እንደማይሆን አስረግጣ ነገረችው። እሱም አሁን እንደማይፈልግ ነግሯት ተስማምተው ተለያዩ። ረምላ ረህማ ጋር ደውላ ለመገናኘት ተቀጣጥረዋል። ምዕላድን እንዴት ማሳመን እንዳለባት እያሰበች ሳለ ከኋላ ሆኖ ጠራት። አቤት አለችው በሱ አቅጣጫ እየዞረች። ረህማ ማግኘት ትፈልጋለሁ አላት። እሷን ብድግ እያለች አሁን እያሰብኩት ነበር፣ ደውዬላት እታች ያለው መስጂድ እንገናኝ ተባብለን ተነጋግረናል። ከሆነ ጥሩ ዜና ነው። አው ዛሬ ከዙር በኋላ ደግሞ ዛሬ እሷ ጋር ያለውን ከጨረስን በኋላ ታሪክን ጨርስልኛለህ እሺ አላት ባለመርሳቷ ፈገግ እያለ። በቃ የሆነ ቦታ ደርሼ ልምጣ፣ አንቺም ተዘጋጂ አላት። ምዕላድ በአላ ይሆንብህ፣ ከምር ሌላ ቦታ እንዳትሄድ አለችው በልምምጥ። የውስጡን በማወቋ ብስጭት እያለ ረምላ ሱስ እኮ ባንዴ አይተውም አላት። የማይረባን ነገር ቶሎ በሚተውት የአላህ ምህረት ይውረድ አለችው። ወደ ፍራሹ ሄዶ ቁጭ አለ። እሺ ምን ላድርግ? ራስ ምታት ሊፈነዳኝ ነው። የራስ ምታት መድኃኒት ልስጥህ? ይተውሃል። ኧረ እባክሽ የፈረንጅ ቆሎ ወደዛ በይልኝ። አይደለም አለች ቁርአን አንስታ እየሰጠችው። እያፈጠጠባት ተቀበላት። ወደ ራሱ አስጠግቶ ከፍቶት መቅራት ጀመረ። ድምፁ በጣም ያምር ነበር። ቁርአኑ በሱ ድምፅ ስትሰማ አልቅሽ አልቅሽ አላት። አይኗ ጥግ የተጠራቀመውን እንባ እየጠረገች ማዳመጥ ጀመረች። ሰዓቱ ደርሶ ወደ መስጂዱ አመሩ። መስጂድ አካባቢ ደርሰው ለራህማ ደወለችላት። ሰላምታ ተለዋውጠው የት እንደሆነች ጠይቀቻት። ኑኑ ከሴቶች መስጂድ ጀርባኒ አለቻት። ከመዕላድ ጋር ወደ መስጂዱ ገብተው ወደ ራህማ ዘንድ ሄዱ።
እንደደረሱም ረምላን አቅፋት እሱን ደግሞ በአየር ሰላም አለችው። ትንሽ አውርተው ወደሚሄዱበት ቦታ ለመሄድ ከመስጂድ ወጡ። በረህማ መሪነት ወደ ከውሰር መቃብር አመሩ። ከመቃብር ስፍራ ሲደርሱ ረምላና ረህማ ሳይገቡ ከሩቅ ቆመው ማየት ጀመሩ። ከረህማ ጋር የነበረው ሌላኛው የከውሰር ያክስት ልጅ አወል ወደ ተቃረበችበት ቦታ ሄዱ። አወል መቃብሩን አሳየው። ምዕላድ አላስችል ቢለው መቃብሯ ላይ ሆኖ ማልቀስ ጀመረ። የኔ ከውሰር ይቅርታ አለ እየደጋገመ። ቃል እገባልሻለሁ፣ የምትፈልጊውን ሰው ሆንልሻለሁ፣ ቃሌ ነው። በደስታ ፈገግ እያለን ምዕላድ ዱዓ አድርግላት፣ ማልቀስ እኮ ለሱ አይጠቅምም። አውቃለሁ ከባድ ነው፣ ግን በቃ ቀድር ነው። ምዕላድ አንገቱን ወደ ላይ ወደ ታች አድርጎ ሽታውን ገለጸላት። እጁን አንስቶ ዱዓ አደረገላት። በዚህ በኩል ረህማ መረጋጋት ቢሳናት የረምላ አቅፍ ሆና ማልቀስ ጀመረች። ረምላ አሁን የምታወራበት ሰዓት መስሎ ታያት። ከቅፏ አውጥታ ረህማ ተረጋጊና እናውራ እሺ ምንድነው ማወቅ የምትፈልጊው? ምን ልንገርሽ አለቻት። ምዕላድ እንደምታዩ ነው፣ በየቀኑ እየሞተ ነው። ከዚህ ጥልቅ እሳት እንድናወጣው ከደብዳቤው ውጭ ለሱ ይጠቅማል የምትይው ነገር ካለ ንገሪ። ይጥቀሙ አላውቅም፣ ግን ሞት አፋፍ ላይ ሆና ቤተሰቤን አደራ በይው ብላኛለች እና ደግሞ ውስጡ ምን እንዳለ የማላቀውን ትንሽዬ ሳጥን ሲመረቅ ስጩ ብላኛለች አለች ረምላ እጇን ጭንቅላቷ ላይ አድርጋ። እሺ ምንድነው ውስጡ ያለው አይተሻል? አይ እንዳልከፍተው አደራ ብላኛለች። እሺ ረህማ፣ ምዕላድ መማር አለበት፣ ከዚህ ዘመናት ወጥመድ መውጣት አለበት አለቻት እጇን ጭምቅ አድርጋ ያያዘች። አወልና ምዕላድ ወደ እነሱ ሲመጡ ማውራታቸውን ገታ አድርገው እነሱ ማየት ጀመሩ። ረህማ ለምን አልነገርሽኝም? የልቤ ንግስት ላይ አፈር ሲደፉባት ለምን ዝም አልሽ? ምዕላድ ዝም በል፣ መች ቆማ አዳመጥከኝ? የሰጠውን ወረቀት እንኳን በስርዓት አይተኸዋል? ንገረኝ፣ እኔን አትወቀሰኝ እሺ? ምዕላድ ከውሰር ቤተሰቦችን አደራ ብለሃለች። ደግሞ ምዕላድ ትምህርትህን በስርዓት ተማር እና በስሜ ሆስፒታል አስገንባልኝ ብለሃለች። ደግሞ እኮ በሻሃዳ ነው ይችን ዓለም የለቀቀችው። ምዕላድ ሻሃዳ በመያዟ የምስጋና ለጌታው ስጁድ አደረገ። አወልና ረህማ ወደ ግቢ ሲመለሱ ምዕላድና ረምላ ወደ ቤታቸው ሄዱ። ምዕላድ አቤት ረምላ አለች፣ አንዴ እሱን አንዴ ደግሞ ወደ መሬት እየተመለከተች። ኧረ አንቺ ልጅ በቃ ከሰላት በኋላ እናወራለን፣ አሁን እንስገድ። ሁለቱም ሰግደው እሱ ፍራሽ ላይ እሷ ደግሞ ዱካ ላይ ቁጭ ብሎ ማውራት ጀመሩ። እንዲህ ነግራት በጣም ጓጉታለች። እሱም መጓጓቷን አይቶ እንዳላወቀ ዝም አላት። ምዕላድ ተናገር እንጂ እየሳቀ አንቺ በቃ ለወሬ ያለሽ ቦታ አላት እያያት። እሺ ይሆንልህ፣ ወሬኛ ነኝ፣ አሁን ቀጥል። እሺ ከውሲ ከተለየችኝ በኋላ የሆንኩትን ታውቂያለሽ? አንድ ለት ያለመደብኝን በቀን ሰክሬ መንገድ ላይ ወድቄ ነበር። እየጠፋውበት አባቴ ሊፈልገኝ ሀገር አቆራርጦ ወደ ግቢ መጣ። ያን ለት ታዲያ ወድቄ አገኘኝ። መጀመሪያ እኔ ያልመሰልኩትም ነበር። አልፎኝ ሄዶ በጨረፍታ ያየው የእጅ ሰዓቴን አይቶ ተጠራጥሮ ነበር የተመለሰው። የእጅ ሰዓቱን ያሳያት የአባቴ ስጦታ ነው አላት። ከዛ ሲያነሳኝ እስከ ጎብጽ ያሳደገኝ ልጁ እኔ ነበርኩ። ያን ዕለት በድንጋጤ ወደቀ። አካባቢው የነበሩ ሰዎች በትብብር ወደ ሆስፒታል አደረሱት። አስታውሳለሁ ከምሽቱ 1 ሰዓት አካባቢ መሰለኝ ወደ ራሴ ሲመለስ አባቴ እንደመጣና ሆስፒታል እንደሆነ ተናግሮኝ ወደዛው አመራው። አባቴ ግን ሲያየኝ ፊቱን አዞረ። አስወጡልኝ አለ። ሆስፒታል ያደረሱት ሰዎች የሚያውቁኝ ነበር። ሁሉንም ነገር ነግረውት ነበር። እኔ ግን በሰዓቱ እሱን መለመን ትቼ ወደ ኸምር ቤት ሄጄ ድጋሚ ጠጣው።
በነጋታው አባቴ በርቀት ሊያኝ መጥቶ ነበር። እንደገና የወደኩበት ቦታ ነበርኩኝና ቀና ስል አየሁት። እየተንገዳገድኩኝ ተነስቼ ወደሱ ሄድኩ። እሱ ግን ልጄ ይሄ ነው የአባትነት ውጤቱ፣ ልጄ ይሄ ነው የልጅነት ውጤትህ አለኝ። ረምላ ድምጿ አሁንም ያቃጭልብኛል። አባቴን የገደልኩት እኔ ነኝ ረምላ፣ የአባቴ ገዳይ እኮ እኔ ነኝ አለ በጸጸት እያነባ። ከዛ ጥሎኝ ሄደ። ከሄደ ከሰዓታት በኋላ እህቴ አህላም በጎረቤት ስልክ ደውላ አባቴ በመኪና አደጋ እንደሞተ ነገረች። ረምላ የእህቴን ድምጽ እንኳን ከዛ በኋላ ሰምቼው አላውቅም። ስለ አባቴ ሞት፣ ስለ ከውሰር ሞት እኔ ነኝ ተጠያቂው። ንገሪኝ ረምላ፣ እኔን አላህ ይምረኛል አለ ሲቃ ባፈነው ድምጹ። ብድግ አለ፣ ወደ በሩ አመራ። ያኔ ረምላ ብድግ ብላ በሩን ያዘችው። በአላህ ቁጭ በል አለችው በልምምጥ። ቢወጣ የሚሄድበትን ጠንቅቃ ታውቃለች። ምዕላድ እባክህ ተለመነኝ፣ አባትህም ከውሰርም እናትህ እኔ መማርህን መለወጥህን እንፈልጋለን። ወደ ኋላ አትመልከት እባክህ። ጥሩ መንገድ መጣሃል፣ መንገዱን ቀጥልበት። ለምን በሽንፈት ምርኩዝ ወደ ገደል ነው የምትመራው? አባባ የሰጡ የአሸናፊነት ምርኩዝ እሱን አጥብቀህ ያዝ። አንድ አይናማ ነህ፣ ሁለት ምርኩዝ የሚያስፈልግ ሰው። እንደዛ አይነት ሰው አትሁን። በልብህ ሰማኝ፣ ጆሮህን ቆርጠህ ጣለው። ምዕላድ የከውሰርን የመጨረሻ ፍላጎት አሟላላት። እባክህ አንተ እኮ የሞት ሳቅ ነህ። እርጅኝ ረምላ እርጅኝ፣ እኔ ሁሌም ከጎንህ ነኝ። አንተ የሞት ሳቅ። አባባ ጋር ድጋሚ አንሄድም አላት። እረ በፈለክበት ቀን፣ አንተ ብቻ ገመዱን አጥብቀህ ያዘው። የፈሪዎቹ ነው? አዎ፣ ጌታቸውን በሚፈሩት የአላህ እዝነት ይውረድ። አንቺ ግን ስለ ራስሽ ንገሪኝ ብለሽ እምቢ አልሽ። አይ እነግርሃለሁ፣ ግን ምዕላድ ትምህርት መጀመር አለብህ። አሁንማ ጊዜው ሄዷል፣ በሚቀጥለው እንጂ እስከዛ ግን ስራ ለስራ ቢያንስ የማገኘው ለሉክ ምናምን ይሆነኛል። እሺ ትሰራለህ ኢንሻአላህ። አሁን ቁርአን ቅራልኝ አለችው። ወደ መኝቷ እየሄደች አጠገቡ ያለውን ቁርአን ከፍቶ በውድ ድምፁ መቅራት ጀመረ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።